መልካ ገብርኤል ሰላመ ገብርኤል እግዚአብሔር ሆይ ስለ ማርያም ክብር የቀረበውን የገብርኤልን ሰላምታ አምልቼ አጉልቼ ያይደለ በችሎታዬ መጠን እናገር ዘንድ የማስተዋል መጽሐፈ ልቡና ስጠኝ። ፈጣሪዬ ሆይ አንደበቴ ሙሴ መናገር የማይችል ኮልታፋ እንኳን ቢሆን ጥበብን የሚገልጽ ምስጢርን የሚያስተረጉም በራቅሊጦስ አሮን አንደበት ይሁነኝ። ለተፈጥሮትከ ገብርኤል ሆይ የስሙ ትርጓሜ የማይመረመር ካለመኖር ማለት ከኢምንት ግብር በቀዳማይ የእሁድ ሰዓተ ሌሊት ለተከናወነ ስነ ተፈጥሮ ሰላም ላለው ገብርኤል ሆይ ማህተሙ የአይሁድ ንጉሥ ይህ ነው የሚል የሕፃኑ ኢየሱስና የእናቱ የማርያም መልክዓ ስዕል የተሳለብህ የበላም የራዩ ኮከብ የልደት ሐዋርያ አንተ ነህና ለዝክረ ስምከ ገብርኤል ሆይ ተመራምሮ ለማይደረስበት ስም አጠራርህ ሰላም ላለው። ነገር ግን አምላክ ሰው ሆነ ሰው አምላክ ሆነ ማለት ይመስላል። ገብርኤል ሆይ የአንበሳ የገጸ ላምና የንስር ስነ ገጽ ካላቸው ኪሩቤል ጋር የእግዚአብሔርን ዙፋን ተሸክመ የከበረ የሰው ስነ አምሳል ሕዝቅኤል ያየ ከኪሩቤል አንዱ አንተ ነህ። ለስርተ ርስከ ገብርኤል ሆይ እግዚአብሔር ልዩ የሆነ የምስጋና ዘውድ ላቀዳጀው ራስህና ለስርተ ርስክ እጅ እየነሳው ሰላም ላለው። ገብርኤል ሆይ የቃል ብርሃን ከጽንፍ እስከ ጽንፍ የሚደርስ ስነ ጸዳሉን በአራቱ ማዕዘን ዓለም የመላ አንተ ከምስራቅ የወጣ ፀሐይ ነህ። ለገጽከ ገብርኤል ሆይ እጅግ የሚያስፈራ በእሳተ ነበልባል መካከል የነነዌ ንጉሥ ያየው ከመላእክት ገጽ የደስታ መልክ ላለው ገጽ ሰላም ላለው። ገብርኤል ሆይ በንጽሕና ልብሰ ተክህኖ የተሰየምክ አንተ በፍርድ ያይደለ በክርስቶስ ቸርነት ድን ዘንድ የነግውንና የሰርኩን መሥዋዕት በምታሳርግበት ጊዜ የኔን የአጦን ኃጢአት አስተስርይ። ለቀራምብቲከ ገብርኤል ሆይ እንቅልፍ ለማይፈታተናቸው ለዓይኖች ቀራምብትና ዓለምን በብርሃናቸው ለሚያገለግሉ ከዋክብት ዓይኖች ሰላም ላለው። ገብርኤል ሆይ አንተም እንግዲህ የሰላም ረፍት ሰጠኝ ዘንድ ትጋ። ሚካኤል ለሙሴ ጠባቂ ሆኖ በተሾመለት ጊዜ ታላቁን ኤርትራን ባሕር ከፍሎ አሻግሮታልና። ለአዛኒከ ገብርኤል ሆይ የአብ አካላዊ ቃል ወሳኩ ብርሃን ለሚሆኑ እጆችህ ሰላም ላለው። የውበታቸው ጸዳል የበረሃ አበባ ለሚመስለውም ጉንጮችህ ሰላም ላለው። ገብርኤል ሆይ ከጭንቅና ከመከራ ለመውጣት የተላክ መልአክ ነህና ሰለስቱ ደቂቅ በእሳት ጉድጓድ በተጣሉ ጊዜ ሁለቱ ክንፎችን ጋርደህ ከመቃጠል እንዳዳንካቸው እኔንም አገልጋይክን በረድኤትህ ኃይል አድነኝ። ለአእናፊከ ገብርኤል ሆይ በጎ መዓዛ ያለው ሽቱ መመንጫ ለሆኑ አፍንጮችህ ሰላም ላለው። የንጽሕና የቅድስና መገኛ ለሆኑ ከንፈሮችህም ሰላም ላለው። ገብርኤል ሆይ ለሐና ልጅ ለማርያም ደስ የሚያሰኝ ምስራች እንዳበሰርካት ለእኔም የምጸድቅበትንና የምድንበትን የምስራች አብስረኝ። የመልካም ምስራች ማብሰር ላንተ ክፍልህ ነውና። ለአፉከ ገብርኤል ሆይ ተጠራጣሪውን ዘካርያስን ለገሠጸው አፍህ ሰላም ላለው። ደስታና ፈገግታን ለሚያሳዩ የዕንቁ ባሕሪ ላላቸው ጥርሶችህ ሰላም ላለው። ገብርኤል ሆይ ባሕሪ ከኢዮብ መንፈስ ባሕሪ የተመሳሰለ የዝምታ መልአክ ነህና አመፃን እንዳይናገር ለአፌ ጠባቂ ሁኑ። ለከንፈሬም የትዕግሥትን መዝጊያ አበጅለት። ለልሳንከ ገብርኤል ሆይ ማኅተመ ባሕሪው ቃልህ ለሚሆን አንደበትህም ሰላም ላለው። የባቢሎንን የእሳት ውይይት ወደ ቀዝቃዛነት የለወጠ የስትንፋስ ጠልም ሰላም ላለው። ገብርኤል ሆይ ጻድቃኖችን ሁሉ ለመርዳት የታመንክ ነህና አስቀድሞ ቂርቆስንና እናቱን ኢየሉጣን እንዳዳንካቸው እኔንም የመከራው ቁስል እንዳይጠዘጥዘኝ እንዳይነዘንዘኝ ከእሳት ነበልባል አድነኝ። ለጎሬሄከ የሚያስደስት ጣዕመ ዜማ ማፍለቂያ ለሆነው ጎሬክ ሰላም ላለው። ዳግመኛም በንጽሕና ብላጌጥ አንገት ሰላም ላለው። ገብርኤል ሆይ ከላይ ከሰማይ ተልከ ወደ ማርያም በወረድክ ጊዜ የእግዚአብሔር ቃል ያለ ድካምና ያለ ችግር ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በማኅፀኗ አደረ። የልዑል ኃይልም በሚያስደንቅ ግርማ ጠበቃት ጋረዳት። ለመትክፍትከ ገብርኤል ሆይ የቅድስና ልብሰ ተክህኖ ለተጎናጸፈ ትከሻክ ሰላም ላለው። ረቂቅ የሚሆን የብርሃን ሞጣት ለደረበ ዘባንህም ሰላም ላለው። ገብርኤል ሆይ በጎ ነገር ለመናገር ለመጻፍ እችል ዘንድ የድርሰት መንፈስ አሳድርብኝ። ዕዝራ ኡራኤልን አጥብቆ በለመነው ጊዜ ምስጢርን የሚገልጽ መንፈስ በእሳት ጽዋ ግቶታልና። ለእንግዳከ ገብርኤል ሆይ ስነ ባሕሪው ለማይመረመር ደረትህ ሰላም ላለው። ጻድቃኖች የሚጠለሉበት ለክንድ ስፋትም ሰላም ላለው። ገብርኤል ሆይ እግዚአብሔር ብቻውን ቢያውቅ እንጂ ስለ አንተ ተፈጥሮ ማንም ሆነ ማን አስበው የሚደርስብህ የለም። ባሕሪህም እንዴት እንደሆነ መርምሮ የሚያውቅ የለም። ለአዳዊከ ገብርኤል ሆይ እግዚአብሔር በመለኮታዊ ችሎታው አስተባብሮና አቀነባብሮ ለፈጠራቸው እጆችህና ለሁለቱ ረቂቃን ወርቾች ሰላም ላለው።
ገብርኤል ሆይ የክርስቶስንና የወላጅ እናቱ ሐዋርያ አንተ ነህና እሳቱ ከማይጠፋ ትሉ ከማያንቀላፋ የኩነኔ ጉድጓድ መንጥቀህ አውጣኝ። ለኮርናከ ገብርኤል ሆይ ከዳራና ከቂሮስ እስከ ክርስቶስ መወለድ ያለውን ዘመን መጥኖ የከነዳ ክንድህና እደ ኮርናህም ሰላም እላለሁ። ገብርኤል ሆይ ያዘኑትን የምታረጋጋ ጻርቃንን የምትጎበኛቸው አንተ ስለሆንክ ሐዘንን የሚያስረሳ የደስታ ወይን አጠጣኝ። ላዘኑ ለተከዙ ወይን ያጠጣቸው ዘንድ ሕግ ተሰርቶአልና። ለራክ ገብርኤል ሆይ ብሩክ ጸጋን ለሚለግስ መጽሐፍህ ሰላም እላለሁ። የክቡር መልአክ ጣቶች ለሚሆኑ ነበልባላዊ ጣቶችም ሰላም እላለሁ። ገብርኤል ሆይ ወደ እውነተኛው አምላክ አደራ አስጠብቀኝ። በዚህ ዓለም ጠዋት የተናገረውን ማታ የሚደግም ዘመድ ወይም ወዳጅ አይገኝምና። ለአጽፋረ እዴከ ገብርኤል ሆይ ብርሃናትን ለተጎናጸፉ ለጣቶች ጥፍር ሰላም እላለሁ። በሁለት እሳታውያን አክናፍ ላሸበረቁ ጎኖችም ሰላም እላለሁ። ገብርኤል ሆይ ስለ እኔ ሕይወቱን አሳልፎ የሰጠውን ፈጣሪ ባሪያህና በአምሳል የፈጠርከውን እንዴት ታጠፋዋለህ? አሳምረ ያነስከውንስ ሕንጻ ስለ ምን ታፈርሰዋለህ? እያልክ ማልድልኝ። ለከርስከ ገብርኤል ሆይ ምግቡ የምስጋና ጣዕመ ብስት ለሆነ ሆድክ ሰላም እላለሁ። የሦስቱ ሕዋሳት አካል መሥዋዕት ለሆነው ጽሩይ ልቡናህም ሰላም እላለሁ። ገብርኤል ሆይ ስለዚህም አንተ የሕያዋን ሕያው ነህ። ሰው ግን ይሞታል፣ ወደ መሬትነቱም ይመለሳል፣ ሕይወቱም እንደ ጢስ ብን ብላ ትጠፋለችና። ለሕሊናከ ገብርኤል ሆይ ምስጋናን በዝማሬ ድምፅ ለሚያሰማ ለሚያመሰግን ሕሊና ሰላም እላለሁ። የሥጋዊ ባሕሪ ክፍለ አካል ግን በባሕሪህ የሌለ ነው። ገብርኤል ሆይ የደህንነት መልአክ ነህና እኔ አገልጋይህን ከችግር አውጣኝ። ይልቁንም ጠላቴ ሰይጣን የመክሰፍት እሳት ወላፈኑን በእኔ ላይ በነዛ ጊዜ ፈጥነ በክንፎች ጋርደኝ። ለአማውቲከ ገብርኤል ሆይ ለሚጠሩት ፈጥኖ የሚሰማ አሩሩ እሳታዊ ነበልባል አንጀትህን ሰላም እላለሁ። ገብርኤል ሆይ አንተ በሁሉ ዘንድ አሸናፊ ነህ። አንተ በእግዚአብሔር ዘንድ መሥዋዕትን የሚያሳርጉ የካህናተ ሰማይ ሱራፌል ጓደኛ ነህ። ምናልባት ሚካኤል ቢተካከልህ እንጂ እንዳንተ ማን አለ? ለእምብርትከ ገብርኤል ሆይ ስነ ባሕሪው ረቂቅ ለሆነ እምብርትህም ሰላም እላለሁ። በብሩህ መብረቅ የተሸለመ ነበልባላዊ ወገብህም ሰላም እላለሁ። ገብርኤል ሆይ እኔ ልበ ክፉ አፈ ጻድቅ ስሆን ንስሐ ሳልገባ በከንቱ ሞት ይሆን? እባክህ ቁርጡን ንገረኝ። ላቁያጽከ ገብርኤል ሆይ በሰማያዊ አምላክ ፊት ዘወትር ተንበርክከው ለሚሰግዱ ጉልበቶችህን አቁያጾችህ ሰላም እላለሁ። ገብርኤል ሆይ ስንፍናን የምታወግዝ የእውቀት ባለቤት እንደመሆንህ በዘመንህ ጥበብ በሰነፎች ልቦና አዳራሽ ሠራች፣ ለአዳራሿም 7 አዕማድ አቆመች። ለአጋርከ ገብርኤል ሆይ ተውላጠ ስሙ ብልጣሶር ለሚባል በነቢዩ ዳንኤል ፊት በመገለጽ በኤፍራጥስ ወንዝ ዳርቻ ለቆሙ እግሮችህ ሰላም እላለሁ። ገብርኤል ሆይ ከቀድሞ ጀምሮ ያዘኑትን የምታረጋጋ አንተ ነህና በመከራና በጭንቀት በባቢሎን የሚኖሩ የእስራኤልን ከምርኮ መመለስ ለዚሁ ነቢይ በሕልሙ ነገርከው። ለሰኮናከ ገብርኤል ሆይ በዚያ ድብልቅልቅና ሽብር በሆነበት ዕለት ከጌታ እግረ መስቀል ስር ለቆሙት ተረከዞችና ጫማዎች ሰላም እላለሁ። ገብርኤል ሆይ የጌታን ትዕግሥት የአይሁድን ግፍ ተመልክተህ በታላቅ አደባባይ ላይ ሰይፈ ቁጣህን አምዘገዘግከው። ቅዱሳን አንስት ግን ክርስቶስ ተነስቶአል ስላልካቸው የትንሣኤውን የምሥራች ይነግሩ ዘንድ ወደ ሐዋርያት ሄዱ። ለዕጸቢከ ገብርኤል ሆይ በእግሮች ላይ ለሚያበሩ 10 ጣቶችህ ሰላም እላለሁ። በብርሃንነትና በነጸብራቅነት ለሚተባበሩ ጥፍሮችህም ሰላም እላለሁ። ገብርኤል ሆይ የትሕትናና የጽድቅ መምህር እንደ መሆን መጠን በየዕለቱ በጎ ነገር አስተምረኝ። በኃላፊ ንብረቱ የሚመካና በሀብቱ ብዛት የሚተማመን የሰው ዘመድ ወይም ወገን ሁሉ ሐሰተኛ ነውና። ለቆምከ ገብርኤል ሆይ የማረጋጋትና የደስታ መገኛ ለሆነው አካለ ቆምክ ሰላም እላለሁ። ከፍጥረት ዓለም ለእስከ ዛሬ በሕያውነት ላለው ስነ መልክህም ሰላም እላለሁ። ገብርኤል ሆይ በየጊዜው የዘመኑን መድረስ አስረዳኝ። ልቦና እስራኤል ከፋርስ ምርኮኝነት ነጻ እስከሚወጣበት ድረስ ዳግመኛ ምድረ ርስት የምገባው መቼ ነው እያልኩ አስባለሁና። አልቦ እምሰብእ ገብርኤል ሆይ ከሰው ወገን ከቶ ጠዋትና ማታ እንደ እኔ ሐዘንና ትካዜ የሚበዛበት የለም። ከመላእክትም ወገን እንዳንተ ያዘኑትን የሚያረጋጋ የለም። ገብርኤል ሆይ ስለዚህ እኔም ማውቄና አንተን አምኜ ይህን ያቀረብኩልህን ጸሎት እንደ ትልቅ ዋጋ ቆጥረህ የማረጋጋት ቃልህን አሰማኝ። የመላእክት አለቃ ገብርኤል ሆይ ሰላም ላንተ ይሁን። የጥንቱን የመዳን ተስፋ በመስበክ አዲስ የምሥራች ዜና ለመናገር
በክብር ወደ ድንግል ማርያም የተላክ ገብርኤል ሆይ ሰላም እልሃለሁ። የኤልሳቤጥ ልጅ ዮሐንስ ከተጸነሰ በኋላ ለዳዊት ልጅ ልዩ የምሥራች ትነግር ዘንድ ወደ ገሊላ ምድር የተላክ ገብርኤል ሆይ ሰላም እልሃለሁ። ገብርኤል ሆይ ሰላም ላንተ ይሁንና ድንግል ማርያምን ቃልህ ሰላም ላንቺ ይሁን ባላት ጊዜ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ያን ጊዜ መለኮት ከሷ ሰው ሆነ። ገብርኤል ሆይ ሰላም ላንተ ይሁንና ድንግል ማርያምን ተፈሥሒ ደስ ይበልሽ ባልካት ጊዜ መንፈስ ቅዱስ ሥጋዋን አነጻ፣ የልዑል ኃይልም ጋረዳት። ድንግል ማርያምና ሕፃኑ ልጇ ኢየሱስ ክርስቶስ ካሉበት ምድረ በዳ ይሁዳ እስኪደርሱ ድረስ ሰብአ ሰገልን በኮከብ ምልክት የመራሃቸው ገብርኤል ሆይ ሰላም እልሃለሁ። በእግዚአብሔር ልጅ ተመስለ በእሳቱ ጉድጓድ በመገኘት ለአናንያ የእሳቱን ነበልባል እንደ ውርጭ ያቀዘቀዝከው ገብርኤል ሆይ ሰላም እልሃለሁ። ገብርኤል ሆይ ለድንግል ደስታን በተመላ ቃል ሰላም ባልካት ጊዜ መለኮት ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆነ። ስለዚህ ምሕረትና ፍርድን ታሰጠኛለህ በማለት እየተቀኘሁና ንጹሕ ዝማሬንም እየዘመርሁ ሰላም እልህ ዘንድ አቤቱ ተገለጽልኝ። በነደ እሳት ለተፈጠርክ ገብርኤል ሆይ ሰላም እልሃለሁ። የብርሃን ራስ ወርቅ የተቀዳጀ ገብርኤል ሆይ ሰላም እልሃለሁ። የአሸናፊና የኃይል መልአክ ገብርኤል ሆይ ሰላም እልሃለሁ። ቀሊለ ክንፍ ገብርኤል ሆይ ሰላም እልሃለሁ። ከፍጹም ጥፋት ድን ዘንድ ክንፍህን ጋርድልኝ። ወደ ድንግል የተላክ ገብርኤል ሆይ ሰላም ላንተ ይሁን። የደስታ ምስራች ተናጋሪ ገብርኤል ሆይ ሰላም ላንተ ይሁን። ነበልባላዊ ኦፈ ሰማይ ሆይ ሰላም ላንተ ይሁን። ደስታን አብሳሪ ሆይ ሰላም ላንተ ይሁን። የአካላዊ ቃልን የመጸነስ ብስራት በማኅፀነ ማርያም ላሳደግ ሰላም ላንተ ይሁን። በመልአከ ሞት ከመውደቅ የምትታደግ ገብርኤል ሆይ ሰላም ላንተ ይሁን። አማላጅነትን በመታመን ተስፋ እናደርጋለንና በመዓልትም በሌሊትም አንተ ጠብቀን። አሜን።